ብዙ የአርሰናል ደጋፊዎች በካይ ሃቨርትዝ ጉዳይ ላይ የተከፋፈለ ምልከታ ነው ያላቸው። የተወሰኑ ደጋፊዎች ለአርሰናል መጫወት የለበትም፣ የአጥቂ ስፍራውን መምራት የለበትም ይላሉ። የተወሰኑ ደጋፊዎች ደግሞ ኪንግ ካይ እያሉ ሁላ ይሞካሹታል። ለአርሰናል እጅግ ከሚወደዱ ተጫዋቾች መካከል አንደኛው ነው ይሉታል። ሚኬል አርቴታ ስለዚህ ተጫዋች አርብ ላይ የሰጠውን ጋዜጣዊ መግለጫ ምክንያት እናርግና እስቲ ካይ ሃቨርትዝን እንመልከት። እንደተለመደው ይህንን ቪዲዮ ላይክ በማድረግ ጀምሩ። መረጃው ለበርካታ ሰዎች እንዲዳረስ አግዙን። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የሸጋ ስፖርት ቤተሰብ እንድትሆኑ በአክብሮት እንጠይቃችኋለን። በቀጥታ ወደ ጉዳዩ። ካይ ሃቨርትዝ በነበረው ጋዜጣዊ መግለጫ ላይ ሚኬል አርቴታ ሲናገር ሰውነቱ በጣም ተቀይሯል አለ። በጉዳቱ ላይ የነበረው ተጫዋች ባለፉት 10 ዓመታት በአርሰናል ጂምናዚየም ውስጥ ያስቀመጥናቸውን ሜትሪክሶች መመዘኛ መስፈርቶች በሙሉ ድምጥማጡን አጥፍቶታል። ዲስትሮይ ነው ያደረገው። ሰውነቱ በጣም ተቀይሯል አለ። ጥር ወር ላይ ነበረ ካይ ሃቨርትዝ ወደ ዱባይ ለልምምድ በሄዱ ጊዜ የጡንቻ መሳሳብ ጉዳት የገጠመውና ከዚያ ለማገገም የቀዶ ጥገና አስፈልጎት ነበረ። የ25 ዓመቱ ተጫዋች የሕክምና ስታፍ አባላት የነበራቸው ምልከታ እስከ ውድድር ዓመቱ መጨረሻ ድረስ ወደ አርሰናል አይመለስም፣ ጨዋታ ማድረግ አይችልም የሚል ነበረ። ነገር ግን ይሄ ተጫዋች ከታሰበው ጊዜ በጣም በፈጠነ ሁኔታ በመመለስ ለአርሰናል አሁን ዛሬ በሚደረገው የኤሚሬትስ ጨዋታ ላይ ሊሰለፍ ይችላል። ባለፈው ሮብ ኤሚሬትስ ላይ የቡድኑ አባላት ክፍት የሆነ ልምምድ ሰርተው ነበረ። ለደጋፊ ክፍት የሆነ ለንደን ኮሎኒ ላይ ነው አርሰናል ልምምድ የሚሰራው። ነገር ግን ባለፈው ሮብ ኤሚሬትስ ላይ ነው ልምምዳቸውን የሰሩት። ከ7000 በላይ ደጋፊዎች ወደ ስታዲየም በመምጣት ይህንን ልምምድ ሲሰሩ ነበረ። እዛ የኤሚሬትስ ልምምድ ላይ አስገራሚ የነበረው ትዕይንት የካይ ሃቨርትዝ ጉዳይ ነው። ገና ከታነል ሲወጡ ለነገሩ ኖርዝ ለንደን ፎሬቨር የሚለው የአርሰናል ዝማሬ በደጋፊዎች እየተዘመረ ነበረ። ከዛ ልክ ካይ ሃቨርትዝ ሲወጣ ከተነል የአርሰናል አሻንጉሊት የሆነው ጋነሮሳውረስ አረንጓዴው ዳይኖሰር በጣም በሚገርም እቅፍ ውስጥ ነበር ያስገባው። ጋነሮሳውረስ እንኳን ደህና መጣ ብሎ አቅፎ ነው የተቀበለው። ከዛ ተጫዋቾች ደግሞ ልምምድ ሜዳ ላይም ለነገሩ ያደርጉታል። ጋርድ ኦፍ ኦነር አድርገው የክብር አቀባበል ነው። በሁለት መስመር ሆነው ካይ ሃቨርትዝን በካልቾ በጥፊ እያሉ እየቀለዱ ከረዥም ጊዜ ጉዳት እንኳን ተቀላቀልከን፣ እንኳን ወደ ቡድን ልምምድ መጣ እያሉ የተቀበሉት። ብዙ ሳቅ፣ ብዙ ፈገግታ፣ ብዙ መተቃቀፍ፣ ብዙ ደስታ ነበረ በአርሰናል በተጫዋቾቹም በደጋፊዎቹም ላይ። በጣም ጥሩ ሼፕ ላይ ነው፣ ሰውነት ቅርጹ ላይ ነው ያለው። ለሕክምና ስታፉ አድናቆት ይገባል፣ ዶክተሮቹ ለሰጡት ፍቃድ። ከዛ ግን በጣም ብዙ ሊደነቅ የሚገባው ካይ ሃቨርትዝ ነው ሲል ሚኬል አርቴታ ተናገረ። ካይ ለእኛ እንዴት ያለ አስፈላጊ ተጫዋች እንደሆነ እናውቃለን። በጣም በብዙ መመዘኛዎች ከበፊቱ የተሻለ ውጤት አምጥቷል። ይህ ለአጥቂ ተጫዋች በጣም ጥሩ ነው። ለውጡ ደግሞ ራሱ ተጫዋቹ ላይ ትመለከቱታላችሁ አለ። በጣም አስገራሚ ነገር ነው ያደረገው እያለ የካይ ሃቨርትዝን ከጉዳት ለመመለስ ያደረገውን ነገር ሲያሞካሽ ነበረ። ጉልበቱ በአርቴታ ንግግር እንግሊዘኛውን ልጠቀም፣ ፓወር፣ አክስለሬሽን፣ ማስ መስል፣ አጂሊቲ እነዚህ ሁሉ ተሻሽለዋል። ጉልበቱ፣ ፍጥነቱ፣ የጡንቻው ብዛት፣ ቅልጥፍናው ሁሉ ተሻሽሎ ነው የመጣው። በፊት ከነበረው የበለጠ ጥሩ ሆኖ ነው የመጣው። በቡድን ውስጥ የሌለ ተጫዋች፣ ጨዋታ እያደረገ ያልሆነ ተጫዋች እንደዚህ ያለ ማይንድ ሴት ሲኖረው በጣም ያስገርማል ብሎ ነበረ ሲያደንቅ የነበረው። በቡድናችን ውስጥ ያስቀመጥነውን የደረጃ ወለል ስታንዳርዱን ከፍ ነው ማድረግ የቻለው። ከእርሱ ጋር አብረው ጉዳት ላይ የነበሩ ተጫዋች እርሱ የሚሰራውን ነገር እያዩ እርሱ ያደረገውን ለማድረግ ሲሞክሩ ነበረ እያለ እንደውም እንዴት ባለ መንገድ ሌሎች በጉዳት ላይ የነበሩ የአርሰናል ተጫዋቾች በካይ ሃቨርትዝ ትጋት አብረው ሲሰሩ ሲተጉ እንደነበረ ሲናገር ነበረ። አርቴታ ሃቨርትዝን በእሁድ ጨዋታ ላይ ዛሬ ይሰለፋል አይሰለፍም የሚለውን ማረጋገጫ በእርግጥ አልሰጠበትም። እርሱም ብቻ ሳይሆን ባለፈው በሊቨርፑል የሁለት አቻ ጨዋታ ላይ ያልነበረው ዴክላን ራይስ ወይ ጁሪያን ቲምበር እና ደግሞ ከኤሚሬትስ ከአንፊልድ ጨዋታ ተቀይሮ የወጣው ሊያንድሮ ትሮሳርድም ይኖራል አይኖርም የሚለውን ማረጋገጫ አልሰጠም። ቅዳሜ ይወስናለው ነው ያለው። ግን ሚኬል ሜሪኖ በዚያ ጨዋታ ቀይ ካርድ ተመልክቶ ከኒውካስል መርሃ ግብር በማይሰለፍበት በዚህ ጊዜ
የሃቨርትዝ መመለስ በጣም ጥሩ ዜና ነው። እንደውም 1-2 ሳምንት ሃቨርትዝ ቀድሞ ተመልሶ ቢሆን አርሰናልን በቻምፒየንስ ሊግ ፍጻሜ እናይ ነበር የሚሉ የተወሰኑ የአርሰናል ደጋፊዎች ድምጽ እየተሰማ ነው። ከመጎዳቱ በፊት በ34 ጨዋታ 20 ጎሎች ላይ ቀጥታ ተሳትፎ አድርጓል። 15ቱን በማስቆጠር 5ቱን ደግሞ አመሻሽቶ በማቀበል ከትላንት በስቲያ ካይ ሃቨርትዝ ለቡድናችን እንዴት ያለ አስፈላጊ ተጫዋች እንደሆነ እናውቃለን ሲል ነበረ። የጎል ተሳትፎ ብቻ አይደለም የካይ ሃቨርትዝ አስፈላጊነት፣ እንዲህ ያለውንም ትጋት ለቡድኑ አባላት ለማጋራት ስለሚጠቅም ጭምር ነው። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ፣ ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ። እሱ ብቻ ሳይሆን የአሰልጣኝ ስታፍ አባላቱም ካይ ሃቨርትዝን በጣም ይወዱታል። ሰኔ 2023 ላይ ነው በ65 ሚሊዮን ፓውንድ ከቼልሲ የተዘዋወረው። ይህ ተጫዋች ከዚያ በፊት ወደ ቼልሲ ከመምጣቱ በፊት በጀርመን በባየር ሌቨርኩሰን ተጫውቶ አሳልፏል። ካይ ከእድሜ ኩዮቹ ገና ልጅ እያለ የሚነጥለው አንድ ባህሪ አለ። እንደው ካልጠፋ እንስሳ ሁሉ መርጦ አህያ ይወዳል ካይ ሃቨርትዝ እና እንደ ቤት እንስሳ አድርጎ አህያን ነው የሚንከባከበው። ካይ ሃቨርትዝ አህያ ይወዳል፣ አህያ ያሳድጋል። እኔ ከአህያ ጋር በጣም የተለየ ግንኙነት ነው ያለኝ፣ በጣም የተረጋጉ እንስሶች ናቸው እያለ ይናገራል። እንደውም ቼልሲ እያለ አንዳንድ የቡድን ጓደኞቼ አህያው እያሉ ይጠሩኝ ነበረ ብሎ ራሱ ካይ ሃቨርትዝ ይናገራል። አድማጮች እንግዲህ የኛ ሀገር ሰው ሲተርት ከአህያ የዋለች ጊደር ፈስ ተምራ መጣች ይላል። ካይ ሃቨርትዝ ግን ከአህያ ጋር ውሎ ፈስ አይደለም ተምሮ የመጣው፣ በጣም ጠንካራ ሰራተኝነትን፣ ትጋትን፣ ትዕግስትን፣ የአህያን ምርጥ የሚባሉ ኳሊቲዎች ካይ ሃቨርትዝ ወርሷቸዋል፣ የራሱ አድርጓቸዋል። ባለፈው ዳር በሊጉ ከነበሩ 11 ጨዋታዎች በኋላ 11 ጨዋታ በፕሪሚየር ሊጉ ከተደረገ በኋላ ኦፕታ አንድ ቁጥር አስነብቦ ነበረ። በፕሪሚየር ሊጉ ከ11 ጨዋታ በኋላ በጣም ብዙ ሩጫ በማድረግ ብዙ የሜዳ ክፍል ያካለሉ ተጫዋቾችን ዳታ ይፋ ሲያደርግ ካይ ሃቨርትዝ ሁለተኛ ደረጃ ላይ ነበር የተቀመጠው። 122.6 ኪሎ ሜትሮችን ከ11 የፕሪሚየር ሊግ ጨዋታ በኋላ አካሎ ነበረ። የሚበለጠው በአንድ ተጫዋች ነው፣ በብራዚላዊ በብሩኖ ጊማሬሽ ለኒውካስል በሚጫወተው ተጫዋች። ጊማሬሽ 122.8 ኪሎ ሜትር፣ ካይ ሃቨርትዝ 122.6 ኪሎ ሜትር። እንደዚህ ያሉ ቁጥሮች ለአጥቂ ተጫዋቾች አይታሰቡም። በዘመናዊው እግር ኳስ ብዙ የሜዳ ክፍል እንዲያካልሉ የሚጠበቁት የአማካይ ስፍራ ተጫዋቾች ቢያስመዘግቡት ይሄ አይገርምም። ግን አጥቂው ካይ ሃቨርትዝ ነው እንዲህ ያለ የሜዳ ክፍሎችን በማካለል ብዙ ሩጫዎችን ሲያደርግ የነበረው። ለሚካኤል አርቴታ ብዙ የሜዳ ክፍል ማካለል አይደለም፣ አርቴታ ለሚፈልገው አይነት አጫወት ሃይ ፕሬሲንግ ወደ ተቃራኒ ቡድን ላይኛው የሜዳ ክፍል ተጠግቶ ለሚጀመረው ጫና መፍጠር ወይንም ፕሬሲንግ ዋነኛው አስጀማሪ ካይ ሃቨርትዝ ነበረ። ከኳስ ውጪ ያለው ስራው ካይ ሃቨርትዝ በጣም ይደነቃል። ግን ከኳስ ጋር ያሉት ቁጥሮቹም የሚገርሙ ናቸው። የመከላከል ስራዎቹ ደግሞ በፕሪሚየር ሊጉ ካሉ ምርጥ 5 የተከላካይ ስፍራ ተጫዋቾች ከሚያስቀምጧቸው ቁጥሮች ጋር የሚስተካከል ነው። ለምሳሌ በሊጉ የአየር ላይ ሽሚያዎችን በማሸነፍና ብዙ ክሊራንስ በማድረግ ብዙ ኳሶችን በማጽዳት እንግዲህ እነ ቨርጂል ቫን ዳይክ ለነገሩ ዶሚኒክ ሶላንኬም አለ በኤቨርተን ቁመታቸው ረጅም ስለሆነ ብቻ ሳይሆን የአየር ላይ ኳሶችን አንቲሲፔት ማድረግ ቦታቸው የቱ ጋር ሊያርፍ ይችላል የሚለውን በመተንበይም የአእምሮም ጉዳይ ነው። ከነዚህ ከምርጥ 5ቱ መካከል ይጠቀሳል ካይ ሃቨርትዝ። የአየር ላይ ኳሶችን መከላከል ብቻም ደግሞ አይደለም፣ የአየር ላይ ኳሶችን በማጥቃትም ደግሞ ቡድን ውስጥ ከጋብሪኤል ማጋሌሽ ጋር ከመጎዳቱ በፊት ያለውን ቁጥር ነው የምነግራችሁ አድማጮች። ከጋብሪኤል ማጋሌሽ ጋር ይስተካከላል። የአርሰናል ዋነኛው የአየር ኳስ ስጋት ወይም ትሬት ከሚባለው ተጫዋች ጋር ሃቨርትዝ ይስተካከላል። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ፣ ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ። መከላከል ብቻ ሳይሆን በአየር ላይ ሽሚያ በማጥቃቱም ቢሆን በጣም የሚገርም ነው ስራው። እንግዲህ በመዘኛዎች አብዛኛዎቹ ኦፕታ የሚያስቀምጣቸውን ስንመለከት ለምሳሌ በአርሰናል ኢንተንሲቭ ራን
በጣም ጉልበት ያላቸው ሩጫዎች፣ ኦፍ ዘ ቦል ራን ከኳስ ውጪ ያሉ ሩጫዎች፣ ጫና በመፍጠር ፕሬዠር ሪዛልቲንግ ኢን ተርኖቨር ጫና ፈጥሮ የተጋጣሚ ቡድን ተጫዋች ኳስ እንዲያበላሽ በማድረግ ከአርሰናል ቤት ቀዳሚ የሚባለው ተጫዋች ካይ ሃቨርትስ ነው። በማጥቃት ቁጥሮቹም ቢሆን ካይ ሃቨርትስ ምሉ የሚባል ነው። ለምሳሌ ሳጥን ውስጥ በጣም ብዙ ሙከራ በማድረግ በተቃራኒ ቡድን ሳጥን ውስጥ ብዙ ንክኪ በማድረግ በጣም ብዙ የግብ አጋጣሚዎችን በመፍጠር ከአርሰናል ቤት ካለው ከቡካዮ ሳካ ጋር የሚስተካከል ቁጥር ነው ያለው ይሄ ተጫዋች። ወደ አርሰናል ሲመጣ የግራኒት ዣካን ቦታ ይሸፍናል ተብሎ የመጣ የአማካይ ስፍራ ተጫዋች ነው። ግን ሚኬል አርቴታ በአጥቂ ስፍራ ተጫዋች እያሳለፈው ይገኛል። ወደ አርሰናል ከመጣ በኋላ 85 ጨዋታዎችን አድርጓል። ሃቨርትስ 42 ጎሎች ላይ በቀጥታ ተሳትፏል። 29ን በማስቆጠር 13 ደግሞ አመቻችቶ በማቀበል ይህ ማለት በየሁለት ጨዋታው ቢያንስ አንድ ጎል ላይ በቀጥታ ይሳተፋል እንደማለት ነው። በየሁለት ጨዋታው አንድ ጎል ላይ። ለዚህ ነው ካይ ሃቨርትስ ከአህያ ጋር የሚውለው ተጫዋች እንደ አህያ የሚተጋው ተጫዋች በሚኬል አርቴታ በጣም የሚወደደው። ዛሬ በጣም አስፈላጊ በሆነው ጨዋታቸው ሊመለስላቸው ይችላል። አርሰናል ከኒውካስል ዩናይትድ 1 ነጥብ ካገኘ በፕሪሚየር ሊጉ ቶፕ 5 ወይንም ምርጥ 5 ውስጥ ሆኖ ማጠናቀቁንና የቻምፒየንስ ሊግ ተሳትፎ እንደሚያገኝ ያረጋግጣል። አቻ መውጣት። ኒውካስል ደግሞ በዚህ ውድድር ዓመት 3 ጊዜ አርሰናልን ገጥሞ 3ቱንም ያሸነፈ ቡድን ነው። በካራባኦ ካፕ የግማሽ ፍጻሜ በደርሶ መልስ፣ በፕሪሚየር ሊግ ደግሞ ሜዳቸው ሴንት ጄምስ ፓርክ ላይ ማሸነፍ የቻለ ቡድን ነው። ሚኬል ሜሪኖ ቀይ ካርድ ተመልክቶ በማይሰለፍበት ጨዋታ ነው አሁን ሃቨርትስ ሊመለስ የሚችለው። ደግሞ ከመመለሱ በፊት በሚኬል አርቴታ በቁልምጫ ቃላት በጣም በሚገርም ሁኔታ እየተሞካሸ ነው፣ እየተደነቀም ነው። የሚደነቀው ደግሞ በምክንያት ነው። በጣም ታታሪ ጠንካራ ሰራተኛ ስለሆነ። አርሰናል ከቀጣይ 2 ጨዋታዎቹ 2 ነጥብ ያስፈልገዋል። ምናልባት ዛሬ ማሳካት ካልቻለ ከሳውዛምተን ቀጣይ መጨረሻ ጨዋታ አለላቸው። ከጨዋታዎቹ አስቀድሞ ግን ካይ ሃቨርትስ ተመልሷል። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ።